አክሱም ያለውን ጉዳይ ምላሽ ለመስጠትም 5 ሰዎችን ይዤ ወደ አክሱም የሚሄድ ይሆናል። ስለዚህ በተለይም ደግሞ እኔ ላይ ቪዲዮ የሰራችሁ 2 ሙስሊም ወንድሞቼና 2 ክርስቲያን ወንድሞቼ ሙሉ ወጪ እኔ ችዬ አክሱም የምንሄድ ስለሆነ ፍላጎት ያላችሁ ልጆችም በውስጥ እንድትጽፉልኝ በአክብሮት ጠይቃለሁ። በአክሱም ሙስሊሞች ዙሪያ የሰራሁትን ቪዲዮ አጥፋና የይቅርታ ቪዲዮ ስራ የሚል በርካታ ጥያቄዎች በውስጥ መተውልኛል፣ ማስፈራሪያዎችም መተውልኛል። እዚህ ጋም ደግሞ እንደምትመለከቷት እህቴ ጥያቄ እያቀረበች ትገኛለች። ወንድሜም በአፋን ኦሮሞ ጥያቄ አቅርቦልኛል። ይህ ወንድሜም እዚህ ጋር እንደምትመለከቱት ቪዲዮን ሰርቷል። በርካታ ሰዎች እዚህ ጋር ያላመጣዋቸውም ቪዲዮ ሰርተዋል። ይህንን ቪዲዮ ይቅርታ ጠይቅ ብለው ከዛ በፊት ግን ሁላችሁም ልብ ብላችሁ ወበረካቱሁ ወድና የተከበራችሁ የዛር ሚዲያ ቤተሰብ እንደምን አላችሁልኝ? እኔ ያለሁላችሁ ዛሬም በድጋሚ በሌላ ቪዲዮ ተመልሰን ተገናኝተናል። እንግዲህ ሰሞኑ ደግሞ አጀንዳችን ሌላ ነገር ሆኗል። አጀንዳው እየተቀየረ ያለ ይመስላል። ነገር ግን የሚቀየርም አጀንዳም አይደለም። እንግዲህ እንደሚታወቀው በአክሱም ሙስሊሞች ላይ እየተደረገ ያለው ግፍና በደል አንሶ ይሄ ሁሉ በደልና ግፍ ለደረሰባቸው ሙስሊሞች ድምጽ የሆኑትን እንግዲህ እዚህ ሶሻል ሚዲያ ላይ የምናውቃቸው ትልቅ ፎሎወርስ ያላቸውን ሰዎች ላይ የተለያየ ዛቻዎች እናጠፋቸዋለን፣ ጉዳችሁን ታገኛላችሁ፣ ታያላችሁ፣ እንደዚህ ካላደረግናችሁ ምናምን ታዩታላችሁ፣ ብዙ ስለ አክሱም ሙስሊሞች ቪዲዮ የሰሩ ሰዎች ላይ እንደዚህ አይነት ዛቻዎች እየደረሰባቸው እንዳለ ነው እንግዲህ የተለያዩ መረጃዎች የሚያሳዩት፣ የተለያዩ ቪዲዮዎችም የሚጠቁሙት ማለት ነው። በተለይ ብሩክ ኒውስ የሰራውን ቪዲዮ ካጠፋ በኋላ ካነሳ በኋላ ነው እንግዲህ እንደዚህ አይነት ቪዲዮዎች እየበዙ የመጡት ማለት ነው። እንግዲህ ከዚህ በፊት ነግሬያችሁ እንደነበረ ለብሩክ ኒውስ ራሱ ከአክሱም ነው እንግዲህ ተደውሎለት ቪዲዮን ካላነሳ ምናምን ተብሎ እንደገና የቅርታ ቪዲዮን ካልሰራ ተብሎ ቪዲዮን አስጠፍቶት እንደገና የቅርታ ቪዲዮ እንድሰራ ያስገደዱት ማለት ነው። ይህንን ደግሞ እኔ በቪዲዮ መሳይቻችሁ ነበር። እንግዲህ የሚታወቅ ነገር ነው ለማለት ፈልጌ ነው። የምንመለከት ይሆናል። ለማንኛውም አሁን ደግሞ እንግዲህ ወደ አክሱምም ልንሄድ ነው መሰለኝ። ወደ አክሱምም ልንሄድ ነው። እስቲ ቪዲዮን እያየን ሪአክት የምናደርግ ይሆናል። ይህንን ቪዲዮ በላይክ ጀምሩት፣ እንደዛውም ቤቱንም ሰብስክራይብ በማድረግ ተቀላቀሉት እላችኋለሁ። ስለ አክሱም ዛሬም ነገም ወደፊትም እናወራለን ፍትህ እስካገኙ። ይሄ ቪዲዮ የይቅርታና ለተፈጠሩ ሚስ አንደርስታንዲንጎችና እንግዲህ ብዙዎቻችሁ እንደሰማችሁት ነው። እኔ ብሩክ ኒውስ በአርሲ ላይ ለተገደሉ ንጹሃን የኦርቶዶክስ አማኞች ድምጽ ካልሆነ ይቅርታ መጠየቁ አግባብ ነው። ምክንያቱም የሚሰራው ኮንተንት ዘር፣ ሃይማኖት ምንም ሳይለይ ለሁሉም ኢትዮጵያውያን ድምጽ መሆን ዜናዎችን ማቅረብ እስከሆነ ድረስ ያንን ካላደረገ ይቅርታ መጠየቁ አግባብ ነው። ነገር ግን የኔ ጥያቄ የአክሱም ሙስሊሞች የጁምዓ ሰላት ተከለከሉ ብሎ የሰራውን ቪዲዮ ማጥፋቱ ላይ ነው። እኔ የመርህ ሰው የአቋም ሰው አድርጌ ነበር እንደ ሌሎቹ ቲክቶከሮች አድርጌ አላስበው። ማለት አካዳሚካሊ ማቹርድ በእድሜም ልጅ የምትባል አይደለም። ኢኬሌ እንዲያደርግ ስላለ ምናምን ሳይሆን እውነታው ምንድነው ብለህ ለምትሰራው ኮንተንት እንዲሁም ለህሊና ታምነህ ነው መስራት ያለብህ እንጂ የሆነ እዛም እዚህም በሁለቱም ሜዳ ላይ የሚጫወት አይነት ሰው በመሆንህ በጣም አዝኛለሁኝ። ይህንን ልል የቻልኩት ይህንን እዚህ ጋር ምናልባት የሚታያችሁ ከሆነ አንድ የኦርቶዶክስ ወገን የሰራው ቪዲዮ ላይ ነው። በውስጥ ብሩክ ኒውስ ልኮለት ነው እና መጨረሻ አካባቢ ላይ ያለችዋን ሀሳብ ብቻ ወሰዷት። ምንድነው የሚለው? ብዙ ሙስሊሞች ለአክሱም ሙስሊሞች ለምን አትሰራም ብለው ጠይቀውኛል። እኔ እነሱ እንዲህ ያሉኝን ነው እንጂ የራሴን ኦፒኒየን አይደለም የሰራሁት ያለው ደግሞ በጣም ሼም ነው። ማለት ካንተ አይነት ሰው እኔ አልጠብቅም እንደዚህ አይነት ንግግር ማለት ነው። ምክንያቱም አንተ እንዲህ የተባለውን ሁሉ እየሰራህ ነው። ለ50 ለ60 ዓመት የኖረን እውነታ መቃብር የተከለከለን አስክሬኑ የሚያሳርፍበትን ቦታ የተከለከለን ማህበረሰብ እውነታ መስጂድ የተከለከለን ማህበረሰብ ሂጃብ አትለብሽም የተባለችን የሴት ኢትዮጵያዊትን ሴት መብት ያለውን እውነታ ያወቅ እንዲህ ስላሉኝ ነው እንጂ ራሴን ኦፒኒየን ያንተን ኦፒኒየን ንገረን። እሺ ያንተ ኦፒኒየን ምንድነው? እኔ ይኸውላችሁ ለምትሰሩት ስራ ታመኑ። እናንተ ሰራችሁም አልሰራችሁም
ለአክሱም ሙስሊሞች ምንም የምታመጡት ነገር የለም፣ የምትቀንሱትም የምትጨምሩትም ነገር የለም። ግን ግዴላችሁም የመርህ የአቋም ሰው ሁኑ። በቃ ሙስሊሙ መቶ ግር ብሎ ስራ ስላላህ አትስራ፣ ክርስቲያኑም ግር ብሎ መቶ አጥፋ ስላላህ አታጥፋ። እኔ በጣም አምነህበት እውነት የሆነን ነገር እስከሰራህ ድረስ ይሄን ማድረግ በጣም ነው የሚያሳዝነው። ሁሉም ነገር እንደሚታየው እንዳልሆነ ነው እኔ የተረዳሁት። ማለት ከስክሪን በስተጀርባ ሌላ ሰዎች እንደሆነ ነው የተረዳሁት። ብቻ በጣም ሼም ወላሂ በጣም ነው የደበረኝ ይሄን ልጅ እንደሌሎቹ ቲክቶከሮች ስለማላየው ነው። ማለት ለየት ያለ አካዳሚካሊም ባህሪውም ከሌሎቹም ወጣ ያለ ባህሪ ስለሌለው ብቻ ከስክሪን በስተጀርባ ያለን ማንነት እናስተካክል። ብቻ ዞሮ ኦርቶዶክስ ነሱም አይደለም። ለማንኛውም እኔ እኮ አንድ ግራ የገባኝ ነገር ምን መሰላችሁ? እኛ ሙስሊሞች ራሱ ገና አልሰራንም። እኛ ዩቲዩበሮች፣ እኛ ቲክቶከሮች፣ እኛ ፌስቡከሮች የተለያዩ ፕላትፎርሞች ላይ ፌመስ የሆነ ሰዎች ቪዲዮ አልሰራንም ስለ አክሱም ራሱ። እኛ ለራሳችን አንሰን ነው ወይ ከሰዎች የምንጠብቀው? የውላችሁ ፈርስት ኦፍ ኦል ይሄ የሚመለከታቸው አካል አለ። እነሱ ራሱ ለዚህ ነገር ትኩረት ሰጥቶ እኛንን እንጂ እዚህ ጋር እየጮህን ያለ ነው ለዚህ ጉዳይ ትኩረት ሰጥቶ እየሰሩበት አይደለም፣ በመጀመሪያ ደረጃ ማለት ነው። ከዛ በኋላ ደግሞ ትልልቅ የሆኑ የእምነት አባቶችም ጭምር እዚህ ሚዲያ ላይ የሚታወቁ ራሱ ይህን ያህል ትኩረት ሰጥቶበት እየሰሩበት አይደሉም እንጂ እኛ ለራሳችን በቂ ነበር። ይሄንን ነገር ድምጽ ለመሆንም ዓለምን ለማሰማትም in English, in Arabic, in Amharic, in Oromic የተለያየ ቋንቋ ለመስራት እኛ ለራሳችን በቂ ነን። ነገር ግን አንዳንዴ በእጃችን ያለውን ነገር ትተን ከሌላው የምንከጅለው ነገር ከሌላው የምንፈልገው ነገር ግራ ይገባኛል እኔ ብዙ ጊዜ ማለት ነው። በቃ ራሳችን ላይ ትኩረት ሳንሰጥ የሌላው ላይ ነው ትኩረት የምንሰጠውና ይሄ የተሳሳተ ነው ብዬ ነው ማስበው እኔ። ይሄ ጉዳይ የሚመለከተን እኛ ነበር፣ እኛ ግን ችላ ብለናል። ወይ ደግሞ እኔ ተሰሚነት የለኝም ብለን ከሌላ ሰው ነው የምንፈልገው፣ ሌላ ሰው እንዲሰራልን፣ ሌላ ሰው ስለዚህ ጉዳይ ትኩረት እንዲሰጥልን እንፈልጋለን። የስተት ነው። መጀመሪያ ለራስህ ምን አይል ተንቀሳቅሰሃል፣ ምን አይል ስለዚህ ጉዳይ ህዝቡን ለማሳወቅ ለማስረዳት ሞክረሃል። ከዛ በኋላ ነው ሌሎቹ ማለት ነው መጡም አይጠቅሙንም ቀሩም አይጎዱንም። ይሄን ማወቅ አለባችሁ። እኛ ከማንም በላይ ሆነን ከኛ በታች ካሉ ሰዎች ግን የሆነን ነገር የምንፈልግ ሰው መሆናችን በጣም የሚያሳፍር የሚገርም ነገር ነው። በቃ ላይክ እኛ ለራሳችን የሆነን ነገር እናደርግ ብለን በአንድነት ብንነሳ ማድረግ እየቻለን ከዚህ በፊትም ብዙ ነገር እኮ አድርገናል፣ ብዙ ነገር አሳይተናል። ኢትዮጵያ ውስጥ ብዙ ለውጦች እንድመጣ ሰበብ ሆነናል እኮ ኢትዮጵያ ውስጥ አይደል እንዴ? ነገር ግን እሱን ነገር ዘንግተናል መሰለኝ። በቃ አዶን ነው። ግራ የሚያጋባ ነገር እኮ ነው የኛ ነገር፣ ግራ የሚያጋባ ነገር ነው። ብሩክኑስ ከማን በልጦ ነው? ማንስ እሱን ስለሚሰማው ነው ወይስ እሱ ይሄ ጉዳይ የሚመለከተው ሰው ሆኖ ነው ወይ ደግሞ አካል ሆኖ ነው እንዴ? ባዳ እኮ ነው ላንተ። እሱ ምንም ቢሆን እኮ ውስጡ ሊጸዳል አይችልም እኮ ላንተ ንጹህ ሊሆን አይችልም እኮ በምንም ተአምር ማለት ነው። ምክንያቱም እሱም የራሱ ሃይማኖት የበላይነት እንዲያገኝ ይፈልጋል። ገባህ አይደል? ያ ነው። አንተ ስለራስ በቀነ በቃ አለቀ። ከራስ ጀምር። የሚገርማችሁ ነገር እንደ ብሩክኑስ የሰሩት ብዙ ነበሩና እነሱ ይሄንን ጉዳይ አስመልክቶ ስለ ቪዲዮ ማጥፋት፣ ስለ ይቅርታ መጠየቅ እነሱም ተጠይቋሉ። ነገር ግን ሰው በአስተሳሰብ ምን አይል እንደምበላለጥ ተመልከቱ። እዚህ ጋር እስቲ አንድ ሁለት ቪዲዮ ላሳያችሁ። ሰላም ቤተሰቦቼ፣ ሰሞኑን በአክሱም ዙሪያ የዘገብኩትን መረጃ ተከትሎ አንዳንድ ወገኖች ስለ አርሲው ለምን ዝም አልክ የሚል ትችት በውስጥ እያቀረቡብኝ እንዲሁም የተለያዩ ዛቻዎች እየደረሱኝ ነው። እውነቱ ግን እናንተ እንደምታስቡት ሳይሆን ሌላ ነው። እውነት ነው፣ እኔ የኦርቶዶክስ ተዋህዶ እምነት ተከታይ ነኝ። ሆኖም ከየትኛውም ሃይማኖት ወይም ወገን ሳላዳላ የሰው ልጅ መብት ሲነካ ድምጽ መሆን ግዴታዬ ነው። ይሄንንም ደግሞ እስካሁን በሰራኋቸው ስራዎች አይታችሁታል። ስለ አርሲ ወገኖቻችን ሞትና ስቃይ ከዚህ በፊት ድምጽ ሆኜ መጮሄንና
መዘገቤ ይታወሳል። አሁንም ቢሆን በአክሱም ሙስሊሞች ዙሪያ የዘገብኩት ዜና ለማንም ወግኜ ሳይሆን እንደ አንድ መረጃ አቅራቢ ድምጽ ሁነን እያሉ የደረሱኝን መረጃዎች ሆኗል ሳይሆን እንዲህ የተባለ ነውና ስለ ጉዳዩ የምታውቁ አስረዱን የሚለውን ለእናንተ ለማድረስና መጅሊሱ በዚህ ጉዳይ መግለጫ እንዲሰጥና ጉዳዩን እንዲያጠራ የሚጠይቅ ነው። ማንኛውም ኢትዮጵያዊ በሃይማኖቱ ምክንያት ጫና ሲደርስበት ድምጽ መሆን የሁላችንም ኃላፊነት ነው። የአርሲውንም ይሁን የአክሱሙን ጉዳይ በቦታው ባልገኝም በውስጥ በሚደርሱኝ መረጃዎች ተመርኩዤ ለእናንተ ሐሳብ እንድትሰጡበትና ለተጎዱ ድምጽ እንድትሆኑ አቀርባለሁ። ልብ በሉ፣ በቦታው ሄጄ ሳይሆን በውስጥ በሚደርሱኝ መልእክቶች ነው የሁለቱንም የሰራሁት። ከዛ ባለፈ ክርስቲያናዊ ስነ ምግባር ያለኝ በሃይማኖቴ የምኮራና ከተሳሳትኩ የምስተካከል ሰው ነኝ። እባካችሁ ሰከን ብላችሁና በተረጋጋ ሁኔታ ጉዳዩን አጢኑ። ምናልባትም ስለ አክሱም የሰራሁት ቪዲዮ አሁን ላይ ላታገኙ ትችላላችሁ፣ ምክንያቱም ሪፖርት ተደርጎ ከገጼ ላይ ወርዷል። ኢትዮጵያ ለሁላችንም የምትበጋ ሀገር ናት። እኔን ወደ አንዱ ወገን ከመግፋት ይልቅ ለሁሉም ወገን የምጮህበትን ሚዛናዊነት እንድጠብቅ ብታበረታቱኝ መልካም ነው እላለሁ። መልካም ጊዜ። ምን መሰላችሁ? ምንን ከምን ጋር ኮምፓየር ለማድረግ እንደሚፈልጉ ተመልከቱ። የአርሲንና የአክሱምን ለማገናኘት ሲሞክሩ ስለ አርሲ አልሰራህም ስለ አክሱም እንዴት ትሰራለህ ብሎ ትችት ሲያቀርቡ ማለት ነው። ይሄ በፍጹም የሚገናኝም ነገር አይደለም። ፍጹም የአርሲ ጉዳይ ከዚህ ጋር የሚገናኝ ነገር አለመሆኑን እናውቃለን። ምክንያቱም የአርሲን ጉዳይ ውስጡን ገብተን ከመሰረቱ ተንትንን ካወጣን ከማን እንደሆነ ማን እንዳደረገ ሁሉ እናውቃለን። ለምንስ ጫወታ እንደሆነ ሁሉ እናውቃለን። ዛሬ ላይ በአክሱም ሙስሊሞች ላይ እየተደረገ ላለው ዓላማ ተብሎ እንኳን የተደረገ ነገርም ይመስላል። እሱ በጣም ረጅም ሰዓት ሊወስድብን ይችላል። ስለሱ ካነሳ ማለት ነው አንችልም። ሌላ ጊዜ ኢንሻአላህ በሰፊው ልናወራበት እንችላለን። ሜቢ ማለት ነው እናውራ ከተባለ ማለት ነው ከየት እንደሆነ ምንጩ ከማን እንደሆነ ማንስ ይሄንን ጉዳይ ተከትሎ እንዲደረግ እዛ ጋር የተገደሉ ኦርቶዶክሳውያኖች እንዲገደሉ መስዋዕት እንዲሆኑ እነማን ያደረጉት እነማን እንዳደረጉ እነማን ከጀርባ እንዳሉ በደንብ እናውቃለን። ወደፊት የምንመጣበት ጉዳይ ይሆናል ኢንሻአላህ ማለት ነው። ነገር ግን ዛሬ ከአክሱም ጋር ይሄን ነገር አያይዞ አገናኝቶ መምጣት ማለት የማይሆንና የማይመሳሰል ነገር ነው። ምክንያቱም የአክሱም ሙስሊሞች ማለት ከ60 ዓመት በላይ ይሄ ሁሉ ጭቆናና በደል ስደርስባቸው ቆይቷል። እነሱ ወይ ሀገራችሁን ልቀቁ ወይ እምነታችሁን ለቃችሁ ሙስሊም ክርስቲያን ሆናችሁ ኑሩ ነው። ከዚህ ሁለት አንዱ ነው። ወይን ሀገር ለቃችሁ ውጡ ወይ ደግሞ ክርስቲያን ሁኑ ነው። ሌላ ነገር እንዳይመስላችሁ። ከዛሬ 100 ከምናምን ዓመት በፊት የነበረው በአጼ ዮሐንስ ዘመን የነበረው 1887 አይ ቲንክ ካልተሳሳትኩኝ ማለት ነው 1887 ዓመተ ልደት ላይ ይሄ ነገር የቦሩ ሜዳ ክስተት ማለት ነው ከ20 ሺህ በላይ ሙስሊሞች የተጨፈጨፉበት የታረዱበት ደማቸው የፈሰሰበት እሱን አይዲያ ይዞ ነው የመጡት እነዚህ የአክሱሞች ማለት ነው። ከዛሬ 100 ከምናምን ዓመት በፊት የነበረውን አይዲያ ነው ዛሬ ላይ ተግባራዊ ያደረጉ ያሉት ማለት ነው። ምክንያቱም እዛንም የነበረው አጼ ዮሐንስ ምንድነው ያላቸው ሁሉም ሙስሊሞች ወይ ሀገራችሁን ልቀቁ ወይ ደግሞ ክርስቲያን ሁኑ ነው። የቋንቋ ሌላ ነው ተውት። ቋንቋችሁን ወይ ቀይሩ ወይ ሃይማኖታችሁን ቀይሩ ሌላ ነው። ወይ ሀገራችሁን ቀይሩ ወይ ከዚህ ሀገር ውጡ። ምክንያቱም የሙስሊም ሀገር መካ ነው፣ የአሞራ ቤት ዋርካ ነው እንደሚባለው ማለት ነው። እንግዲህ ይሄንን አጼ ኃይለ ሥላሴም ይሄንን በተደጋጋሚ በተለያዩ ቦታዎች ላይ የተለያዩ መድረኮች ላይ ሲያነሱት የነበረው ነገር ነው። የሙስሊሞች ሀገር መካ፣ የአሞራ ማረፊያ ዋርካ ብሎ ሙስሊሞች ላይ የተለያዩ በደሎችን ሲፈጽሙ ነበሩ። አጼ ኃይለ ሥላሴም የአጼ ዮሐንስን መንገድ ተከትሎ ማለት ነው። ዛሬም ትግራይ ላይ ከትግራይ ነው ምን ጀምሮ በሚል ነው የተነሱት ማለት ነው። አመታት ቢፈጅባቸውም ዛሬ ላይ እስከ ዛሬ ያንን ሐሳብ ነው ይዞ ያሉት። ምንድነው የተጀመረው? አሁን ደግሞ አዲስ መረጃ ተሰምቷል። አዲስ የክልሉ መጅሊስ ያወጣው ማለት ነው። ምንድነው ያለው? ሌላ የመብት ጥሰት ደርሶብኛል አለ። አዳያቢ የሚባል አካባቢ ላይ የሙስሊሞች መቃብር እየተዘረፈ ነው። ቤተክርስቲያን እየተሰራበት ነው። ቦታ ታጥቶ እኮ አይደለም። ፈልጉ ሙስሊምን መጮኮን፣ ሙስሊምን መበደል ፈልጉ እየሰሩ ያሉት ጉዳይ ነው። ስለዚህ የአክሱሙን ጉዳይ ከአርሲው ጋር ማገናኘት ፈጽሞ የማይቻልና የማይመሳሰል ነገር፣ ለንጽጽሩ እንኳን በጣም የማይመች የሆነ ጉዳይ ነው። ስለ አርሲ አልሰራችሁም እየተባሉ አሉት እኮ ስለ አርሲ ማዕት ቪዲዮ ሰርቷል እኮ። በአክሱም ሙስሊሞች ላይ ይሄንን በደል ለመፈጸም
ግዴታ ይሄንን መጠቀም አለባቸው። የአርሲው መጠቀም አለባቸው። ተመልከቱ ይሄን ቪዲዮ። በአክሱም ሙስሊሞች ዙሪያ የሰራውትን ቪዲዮ አጥፋና የይቅርታ ቪዲዮ ስራ የሚል እነኚህ በአርሲ ላይ የሚፈጸሙ ጉዳዮችን ወይንም የንጹሃን ግድያ በመዘገቤ ብቻ የደረሱብኝን ነገሮች ወደፊት ለታሪክ ወደፊት እናገራቸዋል። ዛሬ ኅዳር 1 ቀን 2018 ዓ.ም በምስራቅ ኦርቶዶክሳውያን ጉዳይ ያለውን ሁኔታ የመጀመሪያ ዙር ሪፖርት ይፋ በአክሱም ሙስሊሞች ዙሪያ የሰራውትን ቪዲዮ አጥፋና የይቅርታ ቪዲዮ ስራ የሚል በርካታ ጥያቄዎች በውስጥ መተውልኛል፣ ማስፈራሪያዎችም መተውልኛል። እዚህ ጋም ደግሞ እንደምትመለከቷት እህቴ ጥያቄ እያቀረበች ትገኛለች። ወንድሜም በአፋን ኦሮሞ ጥያቄ አቅርቦልኛል። ይህ ወንድሜም እዚህ ጋር እንደምትመለከቱት ቪዲዮን ሰርቷል። በርካታ ሰዎች እዚህ ጋር ያላመጣዋቸውም ቪዲዮ ሰርተዋል። ይህንን ቪዲዮ ይቅርታ ጠይቅ ብለው። ከዛ በፊት ግን ሁላችሁም ልብ ብላችሁ እንድትሰሙኝ እፈልጋለሁ። ይህንን ቪዲዮ ሁላችሁም ኮፒ ሊንክ፣ ሼር እያረጋችሁ ሪፖስት እያረጋችሁ ለብዙ ሰው አድርሱልኝ። ምናልባት ቪዲዮ ትንሽ ረዘም ሊል ስለሚችል ማለት ነው። እኔ ጋዜጠኛ ነኝ። ሃይማኖቴ ኦርቶዶክስ ነው። እዚህ ጋር ስሰራ ግን ኦርቶዶክስን ሃይማኖቴ ወክዬ ሳይሆን ጋዜጠኝነትን ያስተማረኝን ማህበረሰብ ለማገልገል ነው እዚህ ጋር የመጣሁት። ስለዚህ ስለ ሃይማኖቴ ሳይሆን እኔ እዚህ ጋር ታማኝነቴ ለሙያዬ ነው የሚሆነው ማለት ነው። ይህንን ቪዲዮ ስሰራ መጀመሪያ ደውያለሁ፣ አጣርቻለሁ። ከዛ በፊት ግን እኔን የምታውቁኝ ኦርቶዶክሳውያን፣ ብዙዎቻችሁ ኦርቶዶክሳውያን አስተዋይ እንደሆናችሁ አውቃለሁ። በደንብ ልብ ብላችሁ እኔን የምታውቁኝ ኦርቶዶክሳውያን አርሲ ላይ በሚፈጸመው የንጹሃን ግድያ በምሰራቸው ቪዲዮዎች ነው አብዛኞቻችሁ የምታውቁኝ በእርግጠኛነት። እነኚህም ቪዲዮ ተመልከቷቸው። ዛሬ ኅዳር 1 ቀን 2018 ዓ.ም በምስራቅ አርሲ ልዩ ቦታው ጸለታ ቅዱስ ገብርኤል በተባለ አካባቢ በሃይማኖታቸው ተለይተው የሚገደሉ ኦርቶዶክሳውያን ጉዳይ አሁንም መፍትሄ አጥቷል። በአርሲ ሀገረ ስብከት እጅግ በጣም ያሳዝናል። የአርሲው ጥቃት ሰለባ የሆነው ሕፃን ታምራት አውጋቸው ግድያው አሁንም ተባብሶ ቀጥሏል። ልክ ለሌላው ሃይማኖት እንደምንጮኸው ሁሉ ለእነኚህ ኦርቶዶክሳውያን ምዕመናንም ሁሉም ኮንተንት ክሬተር ሊጮህላቸው ይገባል። ብፁዕ አባታችን አቡነ ናትናኤል ከሰሞኑ ጉዳይ ጋር በተያያዘ ይህንን መልእክታቸውን አስተላልፈዋል። የአካባቢው ባለስልጣናትና የአርሲ ዞን ዋና አስተዳዳሪ ምን አሉ? ቢቢሲ ይህንን መረጃ ይዞት ወጥቷል። እኛ ጋር የምስራች የለም። ሽርካ ወረዳ ላይ አርብ ሌሊት ለቅዳሜ አጥቢያ 3 ሰዎች ተገድለዋል፣ 4 ሰዎች ደግሞ ታግተዋል ሲል የአርሲ ዞን ሀገረ ስብከት አስታውቋል። ከኢትዮጵያ እስልምና ጉዳዮች ጠቅላይ ምክር ቤት የተላለፈ የሀዘን መግለጫ በኦሮሚያ ብሔራዊ ክልላዊ መንግስት በአርሲ ዞን አስተዳደር ተቋሙ በአርሲ ዞን ያለውን ሁኔታ የመጀመሪያ ዙር ሪፖርት ይፋ አድርጓል። የኢትዮጵያ ሃይማኖት እነኚህ በአርሲ ላይ የሚፈጸሙ ጉዳዮችን ወይንም የንጹሃን ግድያ በመዘገቤ ብቻ የደረሱብኝን ነገሮች ወደፊት ለታሪክ ወደፊት እናገራቸዋል። ነገር ግን እኔ እዚህ ጋር ሙያዬን አክብሬ ባላንስ አድርጌ ነው የምሰራው፣ ለማንም ሰው ሳላዳላ ማለት ነው። ስለዚህ እዚህ አክሱም ላይ ተፈጠረ ስለተባለ ጉዳይም ተበዳይነን የሚሉ አካላት ድምፅ ሁነን ብለው ጠየቁኝ። ስለዚህ ለነኛ አካላት ድምፅ ሆንኳቸው። ድምፅ ስሆናቸው ደግሞ ማስረጃ ጠይቄ ያለውን ነገር እዛ ደውዬ አረጋግጬ ነው ያደረኩት። ስለዚህ ለሁሉም ሰው ግዴታ ባላንስ አድርጌ መስራት አለብኝ። ይህንን ኦርቶዶክሳውያን በተለይም አስተዋይ የሆናችሁ ኦርቶዶክሳውያን በቅንነት እንደምትረዱኝ አውቃለሁ። በእርግጥ እናንተ አንፎሎ ብታረጉኝ በእርግጥ እይታዬ ቢቀንስ ምናልባት ከእንጀራዬ ላይ የሚጎል ነገር ይኖራል። ግን ደግሞ ለሙያዬ ታማኝ መሆን አለብኝ፣ ለህሊናዬ ታማኝ መሆን አለብኝ። እኔ ሃይማኖቴ ኦርቶዶክስ ነው፣ ነገር ግን ጋዜጠኛ ነኝ። እዚህ ጋር አሁንም እደግመዋለሁ፣ እዚህ ጋር ያለሁት በጋዜጠኝነቱ ነው እንጂ ኦርቶዶክስ በመሆኔ ክር በማሰሪያ አይደለም። አመሰግናለሁ። በቅንነት እንደምትረዱኝ አውቃለሁ፣ አስተዋይም እንደሆናችሁ አውቃለሁ። እግዚአብሔር ያክብርልኝ። በጣም እናመሰግናለን። እጅግ በጣም እናመሰግናለን። አያችሁ ቪዲዮን ሪፖርት አድርጎ እያስጠፉበት ነው፣ እያሳየ ነው፣ በማስረጃ ማለት ነው። የጠፋበትን ቪዲዮ ማለት ነው እያሳየ ነው፣ ስለ አክሱም የሰራውን አያችሁ። እዚህ ጋር እንደዚህ አይነት ቅልብ ያላቸው ሰዎች አሉ። እንደዚህ አይነት ጎበዝ የሆኑ ለስራቸው ታማኝ የሆኑ ሰዎች አሉ። በነገራችን ላይ በአክሱም ሙስሊሞች ላይ እየደረሰ ያለው ነገር ሃይማኖት ጉዳይ ብቻ አይደለም። እንደ ሰው እንኳን እንደ ሰው ሆኖ ራሱ መኖር አልቻሉም። ስለ ሃይማኖቱን ተው፣ እንደ ሰው እንኳን ሆኖ መኖር አልቻሉም ሙስሊሞቹ ማለት ነው። ትምህርት ቤት እንዳይሄዱ ተደረገ። እንደገና መስጂድ እንዳይኖራቸው ተደረገ። ይሄ የሃይማኖት ጉዳይ ነው። እንደገና የመቃብር ቦታ እንዳይኖራቸው እንዳይቀበሩ ነው የተደረጉት። ይሄስ በእነሱ ላይ እየደረሰ ያለው ችግር የሃይማኖት ጉዳይ ብቻ አይደለም። ስለዚህ ይሄንን ልጅ በደንብ ላመሰግነው ወዳለሁ። በጣም ነው የምናመሰግነው።
በርታ። እንግዲህ አንድ ቪዲዮ ብሩክ ኒውስ አንድ ቪዲዮ የሰራውን ቪዲዮ አይቼው ነበረ። ቪዲዮን በአካውንቱ ላይ አይደለም ያገኘሁት፣ ነገር ግን ቪዲዮ ብዙዎች ሲቀባበሉት አይቼዋለሁ። እስቲ ቪዲዮን ላሳያችሁ። አክሱም ያለውን ጉዳይ ምላሽ ለመስጠትም 5 ሰዎችን ይዤ ወደ አክሱም የሚሄድ ይሆናል። ስለዚህ በተለይም ደግሞ እኔ ላይ ቪዲዮ የሰራችሁ 2 ሙስሊም ወንድሞቼና 2 ክርስቲያን ወንድሞቼ ሙሉ ወጪ እኔ ችዬ አክሱም የምንሄድ ስለሆነ ፍላጎት ያላችሁ ልጆችም በውስጥ እንድትጽፉልኝ በአክብሮት ጠይቃለሁ። ከዛ ባለፈ ደግሞ እኔ አንድ ሰው ነኝ። እኔ ጋር ያለ ስልክም ሁሉም ሰው ጋር አለ ብዬ አስባለሁ። እኔ መንግስት አይደለሁም፣ ምንም ማድረግ አልችልም። ስለምታከብሩኝና ከኔ ብዙ ጠብቃችሁ ስላላገኛችሁም እንደተከፋችሁ አውቃለሁ። ግን እኔም እንደናንተ ሰው ነኝ። በሀገራችን በጣም ብዙ ችግር አለ። አክሱም ከተማ ሙስሊም ወንድሞቼ እንደዚሁም ደግሞ ክርስቲያን አባቶቼም ደውለውልኛል። ስለዚህ እዛ እንሄዳለን፣ እናወራለን፣ የምንችለውን 5 ሆነን እንሰራለን። እናንተም ያያችሁትን ነገር ትሰራላችሁ፣ እኔም ደግሞ የተሳሳትኩትን አርሜ ትክክል የሆንኩትን አስቀጥዬ የተሻለ ነገር እንሰራለን። የቀረውን ነገር ደግሞ መንግስት የሚችል ከሆነ ይሰራዋል ማለት ነው። ስለዚህ ሁሉንም ሰው ማስደሰት ብችል በጣም ደስ ይለኝ ነበር፣ ነገር ግን አልቻልኩም። ስለዚህ ሶሪ ማለት ፈልጋለሁ። አርሲ ያሉ ወገኖቻችንን ለመጠየቅና ለማጽናናትም ወደ 20 የምንሆን ቲክቶከሮች በቅርቡ የምንሄደናል። እዛም ሆነን ቪዲዮ እንሰራለን። አክሱም ደግሞ እኛ 5 ሆነን ሄደን ሁላችሁትም ያሰባችሁትን ያያችሁትን የፈለጋችሁትን ነገር ሰርታችሁ እኔም የተፈጠረውን ነገር በአካል ተመልክቼ የምመለስ ይሆናል ማለት ነው። በማወቅም ይሁን ባለማወቅ ያስከፋዋችሁ በሙሉ በድጋሜ ይቅርታ መጠየቅ እፈልጋለሁ። እኔ እናንተ የምትሰጡኝን ክብር ያክልም መድረስና መስራት ማሳካት ስላልቻልኩኝ በድጋሜ ይቅርታ ማለት ፈልጋለሁ። ከኔ በጣም ብዙ ይጠበቃል። ያንን ለማድረግም እጥራለሁ። አመሰግናለሁ። አሁን እኔ የሚለው ምንድነው የሚታየው? አክሱም ተኬዶ ምንድነው የሚታየው? ሙስሊሞች የታወቀ ነገር ነው። በሙስሊሞች ላይ እየተፈጸመ ያለው በደል ዛሬ ትላንትና የተጀመረ ነገር አይደለም፣ አመታትን ያስቆጠረ ጉዳይ ነው። ብሩክ ኒውስ ጉዳዩን ለማጣራት ከሆነ የምትሄደው ማለት ነው ከዚህ በፊት የምታውቀው ጉዳይ ነው። እውነት ሙስሊሞቹ መስጂድ እንደሌላቸው፣ መቃብር ቦታ እንደሌላቸው፣ ትምህርት ቤት ገብቶ እንዳይማሩ መደረጋቸውን አንተ አታውቅም እስካሁን? አሁን ለማጣራት ነው አይደል ቦታው የምትሄደው? ትሄዳለህ። የት ነው ሙስሊሞች የምታገኘው? የትኛው ሙስሊምስ ነው ልብ ኖሮት እዛ ጋር ቆሞ ስለዛ ጉዳይ ማብራሪያ የሚሰጥ? እውነቱን ከተናገረ የሚደርስበትን ያውቃል። እዛ ያለውን ችግር አብራርቶ የሚነግራችሁን ሰው ነው አይደል? ብትሄዱም እንደዛ አይነት ሰው ነው ማግኘት የምትፈልጉት አይደል? አታገኙም። በቃ ይፈራል። ምክንያቱም ማታ በልጆቹ ላይ፣ በሱ ላይ፣ በቤተሰቡ ላይ፣ በቤቱ ላይ የሚደርሰው ያውቃል። ደፍሮ አይናገርም። ለህይወቱ ይሰጋል፣ ይፈራል። ዳውን የሚያስተባብል ከቄሶች ምናምን ደግሞ ታገኛላችሁ፣ ነገሩን የሚቀይርላችሁ ማለት ነው። ይሄንን ለማግኘት ከሆነ እውነትም ትችላላችሁ፣ መሄድም ትችላላችሁ። ነገር ግን እውነቱን እናገኛለን ብላችሁ የምትሄዱት ከሆነ እዛ ቆሞ እውነቱን የሚናገር ማንም አካል የለም። የከተማውን መጅሊስ አመራሮችን እኮ ጠርቶ በግድ እንዳስፈረሙ እኮ እናውቃለን። በግድ የሆነ ነገር እንድናገሩ እያደረጉ እንዳሉ እኮ እናውቃለን። መቼም መቃብር ስፍራ አጥቶ እየኖረ ያለው ሰው፣ መቼም መስጂድ አጥቶ እየኖረ ያለው ሰው፣ መቼም ትምህርት ቤት ገብታችሁ አትማሩም እየተባሉ ያሉት ሰዎች፣ በዋና አስፋልት ጀናዛችሁን መሸኘት አትችሉም ተብሎ እየኖሩ ያሉት ሰዎች ይሄ ሁሉ በደል እየደረሰበት እዛ ቆሞ ያለምንም ዛቻ ሳይደርስበት ቆሞ ይሄን ይናገራል ብዬ አላስብም። እኔ ይሄ ችግር የለም ብሎ ይናገራል ብዬ ይፈርማል ብዬ እኔ አላምንም። ሐዋላ መሳሪያ ተደቅኖበት ነው ከመሬት ተነስቶ እንደዚህ ውሸት ነው ብሎ የሚናገርበት ሞራል አለው ብዬ አላምንም። እኔ ይሄንን ታውቃላችሁ ሁላችሁም ማለት ነው። ሄዳችሁም አልሄዳችሁም ምንም የምታመጡት የምትቀይሩት ነገር የለም። ውሸቱን ማጠናከርና ፕሮፓጋንዳውን ለማሰራጨት ከሆነ ብትሄዱ ትጠቅማቸዋላችሁ። ነገር ግን ሙስሊሞቹን ምንም ነገር የምትጠቅሙት ነገር የለም፣ ምንም የምታመጡት ነገርም የለም። አርፋችሁ ተቀመጡ ነው የምላችሁ። ከሱ ጋር ለመሄድ ያሰባችሁም ካላችሁ ይሄ ነገር የማይበጅ መሆኑን አውቃችሁ እንድትቀመጡ፣ ስለዚህ ነገር እንዳታስቡ ከወዲሁ ማስተላለፍ ፈልጋለሁ። ለማንኛውም ውድ ቤተሰቦች ያለው ነገር ይሄ ነው። እንግዲህ አሁን ከአክሱም ሁላ ወጥቶ
ሌላ አካባቢ ላይ የመብት ጥሰት እየደረሰባቸው እንዳለ ነው እንግዲህ የክልሉ መጅሊስ በትላንትናው ዕለት ያሳወቀው እወቁልኝ ያለው ማለት ነው። ስለዚህ ይህ ጉዳይ አሁንም ከአክሱም ወጥቶ በየቦታው የተስፋፋና በተለያየ ቦታ ላይ የተስፋፋና እየተበራታ እንዳለ ነው እንግዲህ እነዚህ የመጅሊስ አመራሮች ለማሳወቅ የሞከሩት ማለት ነው። ይህንን ጉዳይ ደግሞ ዛሬ ላይ ዝም ካል ነገም ከዚህ የባሰ ነገር ነው እንጂ የሚመጣብን ከዚህ የሚያንስ ነገር አይደለም ለማለት ወዳለሁ። ስለዚህ ሁላችንም በርትተን መጠንከር አለብን። ለነዚህ ሙስሊሞች ለነዚህ ወንድሞቻችን እህቶቻችን መፍትሄ ማምጣት አለብን ብዬ አስባለሁኝ። ቪዲዮ ይህን ይመስላል። በሌላ ቪዲዮ ተመልሰን የምንገናኝ ይሆናል። ባላችሁበት ሰላም ሁኑልኝ። ወንድማችሁ ከማል ጀማል አህመድ ነበርኩኝ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።